ጤና ይስጥልኝ የተወደዳችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አሚኮ ጎንደር ስቱዲዮ ለሰዓቱ ያዘጋጀነውን ዜና ይዘን ቀርበናል ከዜናዎቹ ጋር እኔ መቤቱ ነኝ አብራችሁ ቆይታ አድርጋለሁ አብራችሁኑ ኑ በጎንደር ከተማ አስተዳደር የሚገኙ የልማት ስራዎች ማህበረሰቡ ያሳተፉ መሆናቸውን የአማራ ክልል ምክር ቤት ቋሚ ኮሚቴ አባላት ተናገሩ የተጀመሩ የልማት ፕሮጀክቶች ቀጣይነት እንዲኖራቸውና እንዲጠናቀቁ የክልሉ መንግስት በትኩረት እንዲሰራ የበኩላቸው ሚና እንደሚወጡ የቋሚ ኮሚቴ አባላት ተናግረዋል ተጨማሪውን ደስታ ካሳ ይነግረናል የአማራ ክልል ምክር ቤት ቋሚ ኮሚቴ አባላት በጎንደር አዘው ጠዳ ክፍለ ከተማ የተሰሩ የተለያዩ መሰረተ ልማት ስራዎችን ተመልክተዋል ያዘው መናኸሪያ አገልግሎት አሰጣጥ የትምህርት ቤቶች መማር ማስተማር ሂደት የገበያ ማዕከላት የግንባታ ሂደት የፍሳሽ ቆሻሻ ማስወገጃና ለኮሪደር ልማት ተነሾች እየተገነቡ የሚገኙ የገበያ ማዕከላት ምልከታ ካደረጉባቸው ተግባራት መካከል ይገኙበታል የተገነቡ በሚገኙ የልማት ስራዎች የማህበረሰቡ ተሳትፎ የጎላ መሆኑንም የምክር ቤቱ የሰው ሀብትና ቱሪዝም ልማት ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ አበራ ፈንታው ተናግረዋል በመንገዱም ላይ የራሱን አስተዋጽኦ ያደርጋል በጤና ተቋማትም ላይ የራሱን አስተዋጽኦ ያደርጋል በትምህርት ቤትም ላይ ማህበረሰቡ ጭምር ገንዘብ ያዋጣ ትምህርት ቤት የሚገነባ ማህበረሰብ እንደሆነ አይተናል በዛው ልክ ደግሞ አመራሩና ማህበረሰቡ አብረው ተቀናጅተው ሰፋፊ ስራዎች እየተሰሩ እንዳሉ በዛው ልክ ደግሞ የሚካሄዱ የአጠቃላይ የልማት ስራዎች የስራ ዕድል እየፈጠሩ እንዳለ ያየን ነው የምክር ቤቱ የበጀትና ፋይናንስ ጉዳዮች ቋሚ ኮሚቴ አባል ወይዘሮ ታሪክ ከፍ ያለው በትምህርት ቤቶች ላይ የተጀመሩ ተግባራት የትምህርት ዘርፉ ውጤታማ እንዲሆን ሚና የጎላ ነው ብለዋል በተለይ የምገባ ስርዓቱ መጀመሩ የማቋረጥ ምጣኔ በዜሮ የሚያዝ ነውና ይሄ የተሻለ ነው በክፍለ ከተማው እየተሰሩ ያሉ የልማት ስራዎች ተስፋ ሰጭ መሆናቸውን የገለጹት የክፍለ ከተማው ዋና ስራ አስፈጻሚ አቶ ወንዶሰን ተስፋዬ የተጀመሩትን ለማስቀጠልና የመልካም አስተዳደር ችግሮችን ለመፍታት የበጀት ጥረት ፈተና እንደሆነባቸው ገልጸዋል የበጀት ጥረቱን ሊፈታ የሚችልበት መንገድ ቢመቻች ከዛ በተጨማሪ ያንዳንድ አስተዳደራዊ ጉዳዮች ሲኖሩ በፍጥነት ምላሽ መስጠት የምንችልበትን የህግ ግራውንድ ቢያመቻችልን ሱሱ በክልል ደረጃ ቢፈታ የሚል ሐሳብ አለና በከተማ አስተዳደር ደረጃ አንዳንድ ከሶስተኛው ወገን ያልጸዱ መሬትና መሬት ነክ ጉዳዮች አሉ እነሱን መፍታት ከቻልና የማህበረሰቡን ጥያቄ በተወሰነ መልኩ ማስተንፈስ የምንችልባቸው ስራዎች ይኖራሉ ብለን እናስባለን የልማት ስራዎችን ለማስቀጠል በሚደረገው ጥረት ማህበረሰቡ ከመንግስት ጎን መቆም እንዳለበት የገለጹት የቀበሌ 21ኛ ደረጃ ትምህርት ቤት መምህር ጌትነት አያነው የተጀመሩ የልማት ስራዎች እንዲጠናቀቁ መንግስት እገዛ ማድረግ አለበት ብለዋል የወንበር ችግር ይኖራል የወንበር ችግሩን ክልሉና ከተማ አስተዳደሩ ተባብሮ የሚያስተካክልን ከሆነ ቀጣይ አመት ላይ የተሻለ ትምህርት ለመስጠትም ተማሪዎችም በተሻለ መንገድ ትምህርቱን ለመቀበል የሚችሉበት እድል ይፈጠራል ብለን እናምናለን የመልካም አስተዳደር ችግሮችን መፍታት የህዝቡን የቆዩ ጥያቄ መፍታት በመሆኑ አገልግሎት አሰጣጡን ፍትሃዊ ለማድረግና የበጀት ጥያቄዎችን ለመፍታት ከሚመለከታቸው አካላት ጋር በመነጋገር ምላሽ እንዲያገኙ እንደሚሰሩ የቋሚ ኮሚቴ አባላቱ ተናግረዋል የአገልግሎት አሰጣጥ ችግሮችን መንግስትም ችግሮች እንዳሉ አምኖ በዘንድሮ አመት እንደ ክልልም የንቅናቄ መድረኮች ተፈጥረው ነው በየደረጃው ባሉ የሲቪል ሰርቫንት ተቋማት ንቅናቄ መድረኮች ተፈጥረዋል የአንዱም የሪፎርም አካል ስለሆነ በሪፎርሙ ችግሮች ይፈታሉ ተብሎ ታሰባል የተጀመሩ ግንባታዎች አሉ እነዚህም ደግሞ ሞር በበጀት ምክንያት ወጣ ገባነት በተያዘለት ጊዜ ገደብ ያለ መጠናቀቅ ሁኔታዎች አሉ እነዚህን የክልሉ መንግስት በደንብ ትኩረት ሰጥቶ እንዲጠናቀቁ በማድረግ እኛም ባለን ኃላፊነት ጥያቄውን ለክልል እናቀርባለን የአመራር ቁርጠኝነትና ማህበረሰቡን ያሳተፉ የልማት ስራዎችን በማጠናቀቅ ለህዝብ አገልግሎት ክፍት እንዲሆኑ ማድረግ እንደሚገባም ተገልጿል የማዕከላዊ ጎንደር ዞን ከፍተኛ ፍርድ ቤት ማህበረሰቡን በፍጥነትና በጥራት ለማገልገል እየሰራ መሆኑን የአማራ ክልል ምክር ቤት ቋሚ ኮሚቴ አባላት ተናገሩ የአማራ ክልል ምክር ቤት ቋሚ ኮሚቴ አባላት የማዕከላዊ ጎንደር ዞን ከፍተኛ ፍርድ ቤት የሪፎርም አተገባበርና ባለፉት ወራት የተሰሩ ስራዎችን ተመልክተዋል አገኘው አባው ተጨማሪ ያለው የአማራ ክልል ምክር ቤት የቋሚ ኮሚቴ አባላት የማዕከላዊ ጎንደር ዞን ከፍተኛ ፍርድ ቤት የሪፎርም አተገባበርና የባለፉት ወራት የተሰሩ ስራዎችን ተመልክተዋል የከፍተኛ ፍርድ ቤቱ ፕሬዝዳንት ቸርነት ተገኘ በፍጥነትና በጥራት ህዝብን ለማገልገል እየሰሩ መሆናቸውን ገልጸዋል የዳኝነትና የፍትህ አካላት ጥምረት መድረክ የሚባል አቃቤ ህግ ፍትህ ፍርድ ቤት ፖሊስ የሚመለከታቸው ከወንጀል ፍትህ አስተዳደሩ ጋር የሚገናኙ በቅንጅት የሚሰሩ በጣም በርካታ ተግባሮች አሉና ወደ 16 የሚሆኑ ግቦች ተቀርጸው እነሱን ከዞን እስከ ወረዳ ድረስ ስራዎችን እየሰራን ያለነውና የዳኝነት አገልግሎቱንም በቅልጥፍናውም በጥራቱም
የበለጠ ከጊዜ ወደ ጊዜ እየተሻሻለ ህዝቡን የሚያረካ ህዝቡ የሚተማመንበት እምነት የሚፈጥር የዳኝነት አገልግሎት ለመስጠት ብዙ ስራዎችን እየሰራን ያለን። ሐሰተኛ ማስረጃና ምስክርነት እንዲሁም ፍርድ ቤት የወሰናቸው አንዳንድ ውሳኔዎች አስፈጻሚ አካላት በአግባቡ አለመተግበር ያጋጠሙ ክፍተቶች እንደሆኑ ፕሬዝዳንቱ ለቋሚ ኮሚቴ አባላት አብራርተዋል። ከዚህ ባሻገር ከ6 ወራት ባነሰ ጊዜ 89 በመቶ ጉዳዮች መፍትሄ ማግኘታቸውን የጠቀሱት ፕሬዝዳንቱ ፍትህን ለማረጋገጥ ምቹ የችሎት ቦታ መፍጠር ይጠበቃል ብለዋል። እንግዲህ አብዛኛው ጉዳዮች በጀት ይፈልጋሉ ስራዎችን ለማስተካከል ለማሻሻል። በዚያ ረገድ ለነሱ ጠይቀናል። በክልሉ ደረጃ ልንታገዝ ልንደገፍ የሚገባ ጉዳዮች አሉ። እነሱንም አይሆን በጋራ ክልሉም ምላሽ ይሰጠናል ብለን እናስባለን። በወረዳ ደረጃም የወረዳውን አስተዳደር የወረዳውን ማህበረሰብ በማስተባበር ግንባታዎች መከናወን መቻል አለባቸው። ወደ 4-5 የሚሆኑ ወረዳ ፍርድ ቤቶችን ጀምረናል። በቅርብም አምባ ጊዮርጊስ ላይ ወገራ ወረዳ ላይ የመሰረተ ድንጋይ ዋና አስተዳደር በተገኘበት ጥለናል። ግን ይህን ማስፋት ያስፈልጋል። ስለዚህ እኛም ምን ወስደው ኃላፊነት እንደተጠበቀው ነው ክልሉም በየደረጃው ሊያግዘን ሊደግፈን ይገባል ብለን እናስባለንና በዚህ ረገድ ስራዎችን እንሰራለን። የአማራ ክልል ምክር ቤት የሴቶች ህፃናት ወጣቶችና ማህበራዊ ጉዳይ ቋሚ ኮሚቴ ሰብሳቢና የቡድኑ አስተባባሪ አበራሽ ታደሰ የማዕከላዊ ጎንደር ዞን ከፍተኛ ፍርድ ቤት በፍጥነትና በጥራት ህዝብን ለማገልገል እየሰራ መሆኑን በመልከታና በተደረገላቸው ገለጻ ማረጋገጣቸውን ተናግረዋል። የመንግስትንና የህዝብን ጥቅም ሊያስከብሩ የሚችሉ ልዩ ችሎቶች አገልግሎት እየተሰጡ ነው። በቀጠሮ ቀን ቀርቦ አገልግሎት የሚያገኝበት መንገድ እንዳለ የፍርድ ጥራትንም አሰራሮችን በማሻሻል በርካታ ለውጦች የታዩበት ነው። በአማራ ክልል ምክር ቤት የከተማ ንግድ ኢንዱስትሪ ጉዳይ ቋሚ ኮሚቴ አባል ወርቅነሽ ረታ ከፍተኛ ፍርድ ቤቱ በቴክኖሎጂ በመታገዝ የህዝብን እንግልት የቀነሰና ግልጽ አሰራርን ያዳበረ ተቋም መሆኑን መመልከታቸውን ገልጸዋል። የፍትህ ስርዓቱን ለማሳለጥ ዘመናዊ አሰራርን ለመከተል ያው ደንበኞች እንደመጡ ማንን ማግኘት እንዳለባቸው ቀጠሯቸው መቼ እንደሆነ ቀጠሯቸው በስንት ሰዓት ጭምር እንደሆነ በቴክኖሎጂ የተደገፈ ስርዓት እየተሰጠ እንደሆነ በቢሮው ያየነበት ሁኔታ ነው ያለው። የምክር ቤቱ የቋሚ ኮሚቴ አባላት ፍትህን ለማረጋገጥ ፍርድ ቤቱ ለሚሰራው ስራ እንደሚያግዙ ተናግረው በተለይ የፍርድ ውሳኔዎች መፈጸም እንዳለባቸው ጠቅሰዋል። ከውሳኔ አፈጻጸም ጋር ያለውን እኛ እንነጋገራለን። ክልሉ ያስቀመጠው አቅጣጫ አለ። ማንም ፍርድ ቤት የወሰነው ውሳኔ የመፈጸም ግዴታ አለበት። ዘመን ኮንስትራክሽን ኮርፖሬሽን በጎንደር ከተማ በህንፃ ግንባታና በመንገድ ስራ 44 ፕሮጀክቶችን እየሰራ መሆኑን አስታወቀ። የዘመን ኮንስትራክሽን ኮርፖሬሽን የስራ ኃላፊዎችና የሚመለከታቸው አካላት ኮርፖሬሽኑ በጎንደር ከተማ ከፌደራልና ከክልል መንግስት ጋር እየሰራ የሚገኘውን ፕሮጀክቶች ጎብኝተዋል። አገኘው አባው ተጨማሪ አለው። ዘመን ኮንስትራክሽን ኮርፖሬሽን በአማራ ክልልና ከክልሉ ውጭ የህንፃና የመንገድ ፕሮጀክቶችን እያከናወነ ይገኛል። የኮርፖሬሽኑ ዋና ስራ አስፈጻሚ ታደሰ ግርማ 15.4 ቢሊዮን ብር ካፒታል ያላቸው ፕሮጀክቶችን እየሰሩ መሆናቸውን ጠቅሰዋል። አጠቃላይ ከ44 በላይ ፕሮጀክቶችን በመንገድም በህንፃም ይዞ እየሰራ ነው። ወደ 15.4 ቢሊዮን ብር ካፒታል አላቸው። አሁን ሰሞኑንም ደግሞ በአዲስ ያዝናቸው ፕሮጀክቶች አሉ። ዘመን ኮንስትራክሽን ኮርፖሬሽን የማዕከላዊ ጎንደር ዞን ከፍተኛ ፍርድ ቤት 10 ወለል ከፍታ ያለው ህንፃን በጎንደር ከተማ እየገነባ ይገኛል። ይህ ህንፃ በጥሩ አፈጻጸም ላይ እንደሚገኝ ዋና ስራ አስፈጻሚው ጠቅሰዋል። 1.8 ቢሊዮን በላይ ካፒታል ያለው ፕሮጀክት ነው። ይህም ፕሮጀክት እንግዲህ በተቋራጭነት ዘበን በአማካሪነት ልህቀት ይዞ ነው እየሰራ ያለው። ያው እንደምታዩት አጠቃላይ የፎምወርክ ስላብ ስራዎችን እየሰራና ያለ ነው። ይህም ፕሮጀክት እንግዲህ በተያዘለት ቅድ መሰረት ለመስራት እንደ ዘመን ኮንስትራክሽን የተለያዩ ዘመናዊ ቴክኖሎጂዎችን ወደ ሳይቱ እያስገባና ያለ ነው። የማዕከላዊ ጎንደር ዞን ከፍተኛ ፍርድ ቤት ፕሬዝዳንት ቸርነት ተገኘ ይህ ዘመናዊ ህንፃ ሲጠናቀቅ ግልጽ ችሎትን ለማካሄድና ፍትህን ለማረጋገጥ ያግዛል ብለዋል። ወደ 20 የሚደርሱ ችሎቶች አሉት ይህ ህንፃና ሲጠናቀቅ በጣም ግልጽ የሆነ መንገድ ዜጎች ጉዳይ ያላቸው ጉዳይ የሌላቸው ገብተው ችሎቶችን የሚያዳምጡበት በግልጽ የሚዳኙበት በግልጽ ፍትህን የሚያዩበት የሚማሩበት ሁኔታ ይፈጠራል ብለን ነው የምናስበው። ዘመን ኮንስትራክሽን ኮርፖሬሽን ከሚሰራቸው ፕሮጀክቶች መካከል የጉምሩክ ህንፃ ግንባታ አንዱ ሲሆን 1 ቢሊዮን ብር አካባቢ የሚጨርስ መሆኑ ተገልጿል። ግንባታው በጥራትና በፍጥነት እየተሰራ መሆኑን ዋና ስራ አስፈጻሚው ገልጸዋል። ለጎንደር ከተማና ኢቭን ለኛም ክልል ከፍተኛ ጥቅም ያለው የፌደራል ጉምሩክ ኮሚሽን የሚያሰራው ፕሮጀክት አለ። እሱም ፕሮጀክት እንግዲህ ኦልሞስት አሁን ወደ ማጠናቀቅ ነው የደረስነው። አጠቃላይ አፈጻጸሙ ወደ 92.3% ደርሷል። አሁን እስከ ግንቦት 30 ድረስ አብዛኞቹን አጠናቀን ለማስረከብ ርክክብ ጭምር ጠይቀናል።
ትላንት ከፌዴራል ጉምሩክ ኮሚሽንም መጥተው ፕሮጀክቱን አይተውታል። በጥራት በመጠንም በተቀመጠለት የጊዜ ሰሌዳ መሰረትም ለመፈጸም ጥረት ተደርጓል። ሰሞኑንም እናስረክበው ነው። የፌዴራል ጉምሩክ ኮሚሽን የፕሮጀክት ማናጀር ኢንጂነር ታከለ በሪሁን ግንባታው ሲጠናቀቅ የተለያዩ አገልግሎቶችን በመስጠት ጠቀሜታው የጎላ መሆኑን አንስተዋል። ህንጻው መልቲ ፐርፐስ ቢልዲንግ ነው። እንደምታዩት የጂ+4 ሜን ቢልዲንግ ነው የሚባለው። የሰራተኞች ኦፊስ ነው። ከታች ሬስቶራንቶችን ያካትታል። የህፃናት ማቆያ አለ። 600-700 ሺህ ኩንታል የሚይዝ ስቶር ግንባታ አለ። ፊት ለፊት የምናየው ቼኪን አውት የሚባል ቢልዲንግ ላይ ነን። ይሄ ደግሞ ከባድ ኮንቴነሮችን ጭኖ የሚመጡ ቬሂክሎች በዚህ ውስጥ በሚዛን ተመዝነው የሚወጡበት ነው። እንደ አካባቢ ስናየው ደግሞ አካባቢው ላይ መነቃቃትን ይፈጥራል። የተለያዩ ኢንፍራስትራክቸሮች ይከፈታሉ። የተገነቡ የሚገኙ ፕሮጀክቶች የክፍያ ችግሮችን አሰሪ ተቋማት እየፈቱ ዘመን ኮንስትራክሽን ኮርፖሬሽን ደግሞ በጥራትና በጊዜ ለማጠናቀቅ በጋራ እየሰሩ መሆናቸው ተጠቅሷል። ሰላምን ለማጽናትና የትምህርት ጥራትን ለማምጣት የሁሉንም አካላት ርብርብ እንደሚጠይቅ የወልቃይት ጠገዴ ሰቲት ሁመራ ዞን መምህራንና ባለድርሻ አካላት ተናገሩ። የዞኑ ትምህርት መምሪያ በበኩሉ በክልሉ የተከሰተው የጸጥታ ችግር በተማሪዎችና በመምህራን ላይ ጉዳት እያደረሰ መሆኑን ገልጾ ሁሉም አካል ድርጊቱን ሊያወግዝ እንደሚገባ አሳስቧል። ትውልድ በመምህር ይቀረጻል፣ ሀገር በትምህርት ይበለጽጋል በሚል መሪ ሀሳብ ከትምህርት ባለድርሻ አካላት ጋር በሁመራ ከተማ ውይይት ተካሂዷል። ተጨማሪውን አምሳሉ አሞኘ ይነግረናል። በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን ከመምህራን ርዕሰ መምህራንና ሱፐርቫይዘሮች ጋር የትምህርት ጥራትን ሊያመጡ በሚያስችሉ ጉዳዮች ዙሪያ በሁመራ ከተማ ውይይት ተካሂዷል። የትምህርት ጥራትንና አግባብነትን በማጎልበት መንግስት ለትምህርት ሴክተሩ ከፍተኛ በጀት መድቦ እየሰራ መሆኑ በመድረኩ ተመላክቷል። በመድረኩ ላይ ሀሳባቸውን የሰጡ ተሳታፊዎችም ሰላምን በማጽናት የትምህርት ጥራትን ለማምጣት ሁሉም ባለድርሻ አካላት የበኩላቸው ሚና መወጣት እንዳለባቸው ተናግረዋል። ወደ መሀል ሀገር አሁን ብናየው አብዛኛዎቹ ትምህርት ቤቶች ተዘግተው ነው ያሉ ማለት ነው። አገልግሎት አይሰጡም። ለምን? ጦርነት ባለበት ሀገር ትምህርት እንዴት አለ? ይሄ መጀመሪያ የማንኛውም ዜጋ ርብርብ ሊሆን ይገባል ነው ማለት የተሻለ ውጤት ለማንጣት አንድ ሀገር የበለጸገና ያደገ እንዲሆን መማር አለበት። ስለዚህ ትምህርት መቋረጥ የለበትም የሚለው መባት አለበት። እነዚህ ሁሉ ከተስተካከሉ ናቸው የትምህርት ጥራት መረጋገጥ የሚቻለው። የመምህራኑን ኑሮ ማሻሻል የትምህርት ጥራትን ማምጣት ያስችላል ያሉት ተሳታፊዎቹ መንግስት ለጉዳዩ ትኩረት ሰጥቶ እንዲሰራም ጠይቀዋል። ኢቭን እንኳን ደሞዝ ከሀገሪቱ በጀት አንፃር መጨመር ባይቻል በብድር አገልግሎት መምህራን አውጣው ብር አውጣው የመስሪያ ቦታ ተሰጧቸው በማህበር ተደራጅተው እንዲሰሩ ቢደረግ መምህራን የራሳቸውን ቤት የሚሰሩበት ተጠቃሚ የሚሆንበት መንገድ ቀይሶ መስራትና ቶሎ ተግባራዊ ማድረግ ይጠይቃል። በክልሉ የተከሰተው የጸጥታ ችግር በተማሪዎችና በህብረተሰቡ ላይ ጉዳት እያደረሰ በመሆኑ ድርጊቱን ሁሉም ሊያወግዘው ይገባል ያሉት ደግሞ የዞኑ ትምህርት መምሪያ ኃላፊ አቶ ገብረ ማርያም መንግስቴ ናቸው። የተማሪ ቁጥሩ ያልተከፈቱ ትምህርት ቤቶች እንዳሉ ሆኖ ህይወታቸውን ያጡና አካላቸው ጉዳት የደረሰባቸው መምህራን፣ ተማሪ፣ ማህበረሰቡ ቁጥሩ ሰፊ ነው። ይሄንን ምንድነው ማድረግ ያለብን ካልን ማውገዝ የጋራ አቋም መያዝ ወሳኝነት አለው። መንግስት በነገራችን ላይ ድርድር አይቻልም ማለት ነው። ሊደራደር የሚችል አካል ካለ ይምጣ የሚል የተቀመጠ ስለሆነ ለዛ ፍላጎት ያለው አካል እንደሌለ ግን ሁላችን ወስደን በልኩ ማስረዳት የምንችልበትን ዕድል ብንፈጥር መልካም ነው ብዬ ወስዳለሁ። መንግስት የመምህራንን የጥቅማ ጥቅም ጥያቄዎች ለመመለስ እየሰራ ያለውን ስራ አጠናክሮ እንደሚቀጥል የተናገሩት ደግሞ የክልሉ ግብርና ቢሮ የግብርና ጥራትና ደህንነት ባለስልጣን አማካሪ አቶ ጥላውን አለምነ ናቸው። በሁሉም አካባቢ መስፈርቱን ለሚያሟላ መምህር መንግስት የቦታ ባለቤት አድርጓል። ካሳውን መንግስት ከፍሎ የመሬቱን ካሳ መንግስት ከፍሎ በምን ርቀት ከሚያስተምሩበት 13 ኪሎ ሜትር ካለ ከተማ ቦታ እንዲያገኙ የማድረግ ስራ ተሰርቷል። በጸጥታው በምን ምክንያት ቆሞ የቆየ ስለሆነ አሁን ምንድን ደረጃ ላይ ነው ያለ የሚለው ጥያቄ እንዳለ ይዞ እናንተም ደግሞ የዚህ ተጠቃሚ የምትሆኑበት መንገድ በሂደት ጥያቄው ትክክለኛ ጥያቄ ስለሆነ መፈታት አለበት። እንደዛም እንኳን ባይሆን የመንግስት አቅም አንሶ ካሳ የመክፈል እንዲህ እንኳን ተግዳሮት ቢኖር በሌላ መንገድም በተለያየ መንገድ በብድር ሊሆን ይችላል፣ በሌሎች ሊሆን ይችላል ቢያንስ የቤት ባለቤት መሆን የምትችሉበትን መንገድ መሰራት አለበት የሚለው ጥያቄና አስተያየት ትክክል ስለሆነ ይል እንዳለ መውሰድ ነው።
የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀንላችሁ ዜና እስካሁን ስትከታተሉት የቆያችሁት ይመስል ነበር። ከዜናዎቹ ጋር እኔ መቤቱ ነኝ አብራችሁ ቆይታ አደረኩ። ሰናይ ጊዜ